እኛ ሰላማችንን አገኘን ሁሉም ነገር ተስተካክሏል ብለን ከናንተ ጋር ራሱ ደስ የሚል ጊዜ ለማሳለፍ ነበር የሄድነው። ቤተክርስቲያን ፊት ለፊት በዚህ ማስባልት ነው ተመልካቾች፣ በዚህ ማስባልት ያ ወንጀል ሊሰራ ይችላል። አዎ ኬታ መጣት ባያለሽ። ሲቀጥል የመኪና ኮፈን ውስጥ ነው የተገኘችው። ያንቺን መገኘት ምናምን ቪዲዮ የሚሰማሽ ሰው የለም፣ ትታሰሪያለሽ። በቃ ይሄ ከዚህ ውጭ አማራጭ የለም። እናድናት፣ ልጅቷን እናድናት። አሁን የት እንውሰዳ? ቀጥታ ሆስፒታል እንውሰዳ። ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። አሁን ገና መግባታችን ነው። ምናልባት ያው ቪዲዮቹ እየተራራቁ በየቀኑ ምናምን ሊለቀቁ ይችላሉ እንጂ እዛ ጸበል ሄደን ከገጠመን ነገር ወዲህ አሁን እየተሯሯጥን ገና ቤት መርገጣችን ነው እና ትላንትና ቪዲዮውን እስከመጨረሻው ይዩት አላቅም። እኛ ሰላማችንን አገኘን ሁሉም ነገር ተስተካክሏል ብለን ከናንተ ጋር ራሱ ደስ የሚል ጊዜ ለማሳለፍ ነበር የሄድነው። ከዛ በኋላ መጨረሻ ላይ የጸበል ምንቀዳበትን እቃ ረስተን ኮፈኑ ሲከፈት ምን ተፈጠረ? ያው ዳንኤል ልክ ኮፈን ሲከፍት እንትም ተገኘ ማለት ነው ውስጡ። እሱ ነው አሁን አጠያቂ ጉዳይ። ይሄ ደግሞ አላማ አለው ወይም የሆነ ነገር አለው፣ ዝም ብሎ አይደለም። ደግሞ እናንተ እዛ ጋር ለምሳሌ እኛ የቆምንበት ቦታ የለም አይደል? የሆነ ቦታ ቆመን ወርደን ሌላ ቦታ ሄደን አሁን የሆነ ጉዞ ሄደ ስትመለስ ሻይ ቡና ለማለት መኪና አቁመህ ትገባለህ። እኮ ቤተክርስቲያን ገባን ይመስለኛል። ቤተክርስቲያን የገባን ሰዓት ነው። አሁን ውጭ ላይ ፓርክ አድርገን በጣም ሰዎችም ነበሩ። እንደውም ቪዲዮ ላይ ራሱ እኮ ይታያል እኮ በጣም ብዙ ሰዎች ነበሩ ተሰብስበው ለጸሎት የመጡ ለጸበል የመጡ ማለት ነው። እኛ መኪና ውጭ አቆምንና ገባን። ግን ልንገራችሁና ቤተሰቦቻችን ኮፈኑ የሚከፈተው ቁልፍ ከተከፈተ ነው የመኪናው እኮ እሱን እኮ ነው ማለት እሱን ነው ማለት። አሁን ኮፈን የሚከፈተው የመኪናው ቁልፍ ተከፍቶ ውስጥ ላይ መሪው ስር ነው ያለው፣ ራሱ ሹፌሩ ነው ሊከፍት የሚችለው ማለት ነው። እኔ ደግሞ ጭራሽ አልከፈትኩም እዛ ጋር። እስቲ አስተውሰው እኔ ማስታውሰው ነገር ምንም ደግሞ ቁልፍ ለማንም ለአንቺ ጋር ማልሰጠው ለሱ ቤተሰቦቻችን ደግሞ ምናልባት ይሄንን ነገር ያው ዳኒ እስከዛሬ ካደረገው ነገር አንፃር እንደዚህ አድርጓል እሱ ነው እንደዚህ ያደረጋችሁ ምናምን ልትለው ትችላላችሁ። የራሳችሁ ግምት ነው ያ። እውነታው ግን ዳንኤል ምንም አይነት ቁልፍ አላገኘም። መኪናውን የሚያገኝበትም ቁልፍ እኔ ያው ለስርቆትም ለምንም አሁን ዘመኑ በጣም ስለከፋ መኪና ይሰርቃሉ ምናምንና ለዛ ብዬ ቁልፌን ከጄ ራሱ አለኝ ሲቀጥል ማለት ነው። ፍቅር እዚህ ጋር በተረጋጋሚ መንፈስ እስቲ እናስተውስ። ተጠረጥረው ቤተክርስቲያን እንሂድ ብለን ነበር። ከዛ በኋላ በመንሄድበት ሰዓት ልታሞቅ ወጥተ ነበር። ምን መኪና መጀመሪያ ከፍቶ መጥቷል ወደዚህ ኢቭንላ ሲጮህ ነበር። እኛ በመናወራ ሞተር ተነስቷል። እና ምን እዚህ ጋር ፍቅር አትጩዝም ብለሽ ሄዶ በሚመለስበት ሰዓት የሆነ ነገር ተከናውኗል። አንተ ደግሞ መኪና ገና እዚሁ ቤት እያለ ምናልባት ሊከሰት ይችላል። ፈጣሪ ምስክሬ ነው። ምክንያቱም ቤተክርስቲያን ፊት ለፊት በዚህ ማስባልት ነው ተመልካቾች፣ በዚህ ማስባልት ያ ወንጀል ሊሰራ ይችላል። ያው ጅልነቱ ነው። ሁሉ ጊዜ አትጃጃሉ። ቤተክርስቲያን ፊት ለፊት ወንጀል ሊሰራ ይችላል እኮ ሰው ሚልህን ስማ። እዚህ ነው እያለ ያለው እዚህ። እሺ እዚህ ነው። አንድ ደግሞ ለስማችሁና እኔ አወራለሁ እንደማመጥ እዚህ ቢያንስ እንኳን ሰው ቦዲውን ቼክ ያደርጋል አይደል እንዴ? ውሃ ምናምን ቼክ ያደርጋል። የዛን ቀን ምን ስትሆኑ ቼክ አላደረገው። በጣም ጥሩ። እኔ መኪና ከመንዳቴ በፊት ሁሉንም ነገር ቼክ አደርጋለሁ። ሲቀጥል እናንተን ሁለታችሁንም ትቼ ነው እዛ ሄድኩት። ሲቀጥል ዘይት ምን ውሃ ቼክ አድርጌ ከዛ እስሬ ውሻ እንኳን ቢገባ ድመት ይተኛሉ ውሾች ድመት አንድ ቀን እንዲህ አይነት ነገር እዛ ስር ያለውን ነገር አይቼ ነው መንዳት የሚጀምረው። ያንን ልይ አሊ በምን አውቀህ ነው አንተ እኔን ለመናገር የበቃው? ሲቀጥል ኮፈን የሚያስከፍተኝ ምንም ምክንያት የለም። ኮፈን የከፈትኩት መች ነው ነገር እንሄዳለን ተባብለን በቃ ተዘጋጅተን ማታ ላይ ከውጭ ስንመጣ ገዝተን ከፈትን አስቀመጥን ዘጋ ማለት ነው። ፍቅር አሁን እያለክ ያለው ኮሱ እዚህ ነው ገብቶኛል። እዚህ ነው እያላችሁ ያላችሁት አይደለም።
እዚህ ምንም ነገር አልተከሰተም። እና የት ነው ትጃጃለው አንተ? ቆይ ሰውየው የሚባለው ስማ ነገር እዛ ከፍተህ ሞተር አስነስተህ እዚህ መታል። ምን ለማድረግ ጠርጥር ነው ጸበል ምንቀዳበትን ጀሪካን ረስተን ይዘህ ለመሄድ መታል። ማታ ነው። ለምን የማታውቀውን ነገር ዝም አትልም? እሱንም ገና ማታ ነው የከተትነው ከፍተን። ከዛ መልሼ ዘግቼ አድሮ መኪናው መኪና ሄዳ አሙቃ መጣከ አሞቅ በዛ ሰዓት ኮፈን ለምን ከፍታ ከሆነ ምናልባት በዛ ሰዓት ጠላት እዚህ አካባቢ ካለ እማቀው ነኝ አይደለ? እማቀው ቆይ ዝም በል። አንድና አንድ መክፈት አለ መክፈት እኮ አይጠበቅበትም። ሞተር አስነስቶ ከመጣ ማንኛውም ሰው በሩን ከፍቶ ኮፈን ከፍቶ የፈለገውን ነገር ማድረግ ይችላል። ሞተር አስነስቼ አሙቄ ተመልሼ ዘግቼ ሞተር አጥፍቼ ሞባይል ኦሬዲ መኪና አጥፍቼ መጥቼ ቪዲዮ ልንሰራ ስንል ነው ድጋሚ ሞተር ያበራሁት። አቦ በእናትህ ሌላ ነገር አታወራ። እኔ ሲጀመር እናንተ ገና ከወይውን ነገር ከሆነች ማለት ነው ቢያንስ ወንጀለኞች መያዝ አለባቸው። ይሄንን ያደረጉ ሰዎች ሲጀምር ፍቅር እየተደማመጥ የምናወራና ለመፍትሄ የምንል ከሆነ ብዬ ነው እኔ የመጣሁት። ሲቀጥል ደግሞ ከእናንተ ይልቅ ሞር መፍትሄ ሊሰጡኝ የሚችሉት ደግሞ ቤተሰቦቻችን ናቸው። ምክንያቱም ቢያንስ ምክራቸውን እፈልጋለሁ። እኔ እነሱን ለማውራት ነው የመጣሁት። አትጩሁብኝ። ቤተሰቦቻችን ትላንትና እንደዛ አገኘናት፣ ቀጥታ ከኮፈን አውጥተን መኪና ውስጥ ከተትናት። ማንም ሰው አልነበረም። ምክንያቱም ጭር ያለ ቦታ ነበር በሰዓቱ ማለት ነው። አንድ የሆነ ጋሪ የያዘ ሰውዬ ነበር እዛ ጋር ልጁን እንትን ምናምን እያለ ማለት ነው። እሱ ነው ያየው። እሱን በቃ ዝም ብለነው ነው የመጣ ነው ማለት። እነሱ እኮ አብዛኞቹ የተፈጠረውን ነገር ራሱ በደንብ ያወቁ አይመስለኝም። እኛ በቃ ጸበል ልንቀዳ ወደ ውስጥ ገብተር ጄሪካን መቅጃ ጄሪካን መርሳታችን ትዝ ሲለን ሂድና አምጣ አልኩት ማለት ነው። እና ዳንኤል ሊያመጣ ተመለሰ ማለት ነው። ወደኋላ ተመልሶ ከዛ በኋላ ቁልፍ ምናምን ደግሞ እኔ ጋር ነበርና ሄድኩና ከፈትኩለት። ስከፍትለት የሆነ ነገር እንዳየ ደንግጦ ምናምን ወደቀ። ከዛ እኔ ተሯርጬ ይኸው እዚህ ጋር የሞተች ሰው በቃ እኔ ትኑር በህይወት ትኑር አትኑር እማውቀው ነገር የለም። ቆይ ልንገራቸው ያለው የተፈጠረውን ነገር ማለት ነው። እና ከዛ በኋላ በቃ መወሰን አቃተን በሰዓቱ። መንካት ራሱ እኮ መንካቱ ራሱ መወሰን አቅቶን እንደምንም ብለን ይዘን መኪና ውስጥ ከተትናትና በቃ ወዲያው አሁን ይዘናት ምናምን መጣን። ግን ሆስፒታል ይዘናት አንሂድ እቺ ልጅ በህይወት አለች የለችም? ሆስፒታል ከወሰናት ይኸውልሽ ሆስፒታል ከወሰናት ምን እናድርግ ነው አሁን? እኔ ቤተሰቦቻችንን መጠየቅ ያለ ከወሰናት ሆስፒታል ይዘናት ከሄድን እቺ ልጅ በህይወት ባትኖር ሆስፒታል ውስጥ ገና እንደገባን በማናውቀው ነገር ያው ሆስፒታሉ ይደውላል ለፖሊስ ታሰር ማለት ነው አይደል እንዴ? ምን አደረግን እኛ? አዎ ኬታ መጣት ባያለሽ። ሲቀጥል የመኪና ኮፈን ውስጥ ነው የተገኘች። ያንቺን መገኘት ምናምን ቪዲዮ የሚሰማሽ ሰው የለም፣ ትታሰሪያለሽ። ማንም የሚረዳንም ሰው የለም። ስለዚህ ይሄንን እናድርግ ወይስ አናድርግ? ሆስፒታል ጨክነን ይዘናት እንሂድ? የመጀመሪያው ነገር እግዚአብሔርን ፈጣሪ መለመን በቃ ነገር እንዳይፈጠር። ሲቀጥል ደግሞ እንደኔ ደግሞ ሐሳብ አለኝ። በቃ ምንድነው ሐሳብ ማለት? በቃ ይሄ ሆስፒታል ምናምን ይዘህ ሄደ ሆስፒታል ደግሞ አንድ ነገር ቢፈጠር ችግር ነው አለኝ አይደል? እኔ እንደኔ እግዚአብሔርን ቀጥታ ልጅቷን ይዘህ ፖሊስ ጣቢያ ይዘን የምንሄድ ያምሻል? ፖሊስ ጣቢያ ይዘን እኔ በማላውቀው ነገር እስር ቤት ልበስብስ? ፖሊስ ጣቢያ ይዘን ሄደን ማለት እኮ ሰጠን መስጠት ብቻ አይደለም ደግሞ ያደረከው ነገር የለም። እኔማ ያደረኩት ነገር የለም። ንጹህ ነው። እጃችን ንጹህ እስከሆነ ድረስ ሆስፒታል ሳይሆን እንትን አይደለም ማድረግ ያለብን። እቺ ሴትዮ አሁን ቢያንስ ትንፋሽ አላት መሰለኝ። ትንፋሽ ካላት በአፋጣኝ ወደ ሆስፒታል ነው የምትወስደው። ምክንያቱም ቢያንስ እንኳን ዳኒ ሁለታችሁም ጥሩ ሐሳብ አይደለም። ምን እናድርግ? እኔ አሁን በችግር ሰዓት እናንተ ማማከር ነው እስከዛሬም ድረስ የለመድ ነው ማለት ነው። ምን እናድርግ? ትታሰር እኮ ማንም አይታሰርልህም። እኔ ራሴ በቃ የምሬ ነው። እኔ ሰፈር ያለው ምን እንወስን አሁን? በቃ ወይ ወሰነን እየተፈጠረ አለች በህይወት እቺ ልጅ። ቆይ እቺ ልጅ የሆነ ተረፍን ማለት ስተነፍስ አይታታ እሷ ልትናገር ትችላለች። ገባህ? ህይወቷ የምናተርፍ ከሆነ እሷ እንደዚህ ያደረገኝ ሌላ ሰው ነው ብላ ያለውን ነገር ልትናገር እኮ ትችላለች። ግን እንደኔ ደግሞ ሁኔታዋን በጣም ነው የሚያስፈራው። ሆስፒታል አያስፈልግም። እኔ የምትተርፍም አይመስለኝም ነው እድሉ ራሱ ፖሊሶች ይዘዋት። አንቺ ታስረሽ እኮ ነው እነሱ ፖሊስ ይዘዋት የሚሄዱ። እቺ ልጅ እኮ ሄዳ እኮ ባትድን እኮ ህይወቷ ቢያልፍ እኮ
እኛ በሰበስን አላረግንም ማለት ባላደረግነው ነገር እስር ቤት ገባን ማለት እኔ ምንም የማውቀው ነገር የለም። መኪናው እንዴት እንደተከፈተ በምን ታሪክ እንደተከፈተ እዛ ውስጥ ሬሳ በምን እንደተከተተብኝ የማውቀው ነገር የለም እያልኳችሁ ነው። የሆነ ሰው ጋር ተጋጭቷል። አንተም ብትሆን ዳኒ አንተም ፍቅርን ብትሆን በቃ ያለው ነገር የተፈጠረ ነገር ካለ አውሩ። በእናትሽ እኔ እንግዲህ ያለውን የማውቀውን አይደለም እኔ የማውቀውን ነገር እያንዳንዱ ነገር የማውቀውን ነገር ተናግሬያለሁ። ከዚህ በላይ ደግሞ ማውራት አልችልም። በቃ ስለዚህ ምን እናድርግ አሁን? ይቺ ልጅ ምናልባት በህይወትም ካለች እየሞተች ነው። ገብቷል? መኪና ውስጥ እየሞተች ነው። አውርደን እንኳን እዚህ ቤት ላለማምጣት ሰው እንዳያየም ብለን እየሞተችብን ነው ልጅቷ። እባካችሁ በኋላ ደግሞ ሌላ የህሊና ጸጸት እስር ቤት እኮ ይቀላል። የህሊና ጸጸት ውስጥ እንዳንገባ መጥፎ የህሊና ጸጸት ውስጥ እንዳንገባ ፍቅር ሰብአዊነት ይቀድማል። ሰውነት ይቀድማል። አንቺ እሺ ፖሊስ ጣቢያ የምትይውን ተይና ሰውነት ይቀድማል። ሆስፒታል በቃ የሁለታችን ሰውነታችሁ ይጥፋ። እኔ ሰውነት አይቀርም ብያለሁ። ግን እኔ እዚህ ውስጥ ጣጣ ውስጥ መግባት አልፈልግም። ከሞተች በኋላ እኛ ላይ ቢጠመጠም ይቀላል ወይስ እሷ ድና? እግዚአብሔር ነው ነፃነታችንን የሚሰጠን። አውቃለሁ ኢትዮጵያ ውስጥ የሆነ ነገር አድርገሽ ያለ ጥፋትሽ ትበሰብሻለሽ እስር ቤት። ግን በቃ ይሄ ከዚህ ውጭ አማራጭ የለም። እናድናት፣ ልጅቷን እናድናት። አሁን የት እንውሰዳ? ቀጥታ ሆስፒታል እንውሰዳ። የምታውቀው ሆስፒታል አለ መኪና ውስጥ ሞታም ቢሆን ማለት ሆስፒታል ወስደን ሰተናቸው እኛ በህይወት በቃ እንዳለች ነው የምናውቀው። እኔ እየተነፈሰች እንደሆነ ምክንያቱም እዛው መመርመር አለባት። የሞተችበትን ምክንያት ያስፈልጋል። ሲቀጥል ደግሞ እኔ እግዚአብሔር ይጠብቃል። ሞታ ሄደን አይተናት ካለች ማለት ጊዜ ባቃጠልን ቁጥር ሙቀት አለ። አትጃጃሉ። በቃ እንደ ወንድ ልጅ ካለች አለች ተመስገን ሆስፒታል እንወስዳለን። ከሌለች እጃችን ለፖሊስ ምናምን የሚባለውን ይሄ የእንትን ሀሳብ ከዛ ማታ 9 ሰዓት እንወጣለን። እንዳጨርስ ዳኒ እንዳጨርስ